ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን እናስቀድም። ኢትዮጵያ በቀጣይ ዓመት የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ተባለ። ይህን የጋዝ ምርት አቅርቦት በሚመለከት ማብራሪያ ተሰጥቷል። ሙሉ መረጃውን እናጋራችኋለን። መንግስት ለፓርኪንግ አገልግሎት በሰዓት 40 ብር እያስከፈለ መሆኑ ተሰማም። የፓርኪንግ አገልግሎትን በተመለከተ ሌሎች አዳዲስ መረጃዎች ተሰምተዋል፣ የምናጋራችሁ ይሆናል። ኢትዮጵያ አዲስ የአፈር ማዳበሪያ ፋብሪካ በቅርቡ ልትገነባ መሆኑ ተነገረ። በዚህም በበርካታ በጀት ስምምነት ሊፈረም መሆኑ ተነግሯል። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። ለደህንነት ካሜራ ተብሎ የተጠየቅነው ከፍተኛ ገንዘብ አግባብነት የለውም ሲሉ በጋራ መኖሪያ ቤት የሚኖሩ ነዋሪዎች ቅሬታቸውን አቀረቡም። ይህን ቅሬታ ተከትሎም የሚመለከተው አካል ምላሽ ሰጥቶበታል። የምናጋራችሁ መረጃችን ነው። በአዲስ አበባ ከተማ በትራፊክ አደጋ የ3 ዓመት ሕፃንን ጨምሮ የበርካታ ሰዎች ሕይወት ማለፉ ተሰማ። እናጋራችኋለን። በኢትዮጵያ የሪል ስቴት ገበያው በሕዝብ ዘንድ ያለው እምነት እያሽቆለቆለ መጥቷል ተባለ። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ በዛሬው ዕለት በደረሰው የትራፊክ አደጋ የ3 ዓመት ሕፃንን ጨምሮ የ9 ሰዎች ሕይወት ማለፉ ተነግሯል። አደጋው የተከሰተው በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ መሆኑን የአዲስ አበባ ፖሊስ ሕዝብ ግንኙነት ዳይሬክተሩ ኮማንደር ማርቆስ ታደሰ ተናግረዋል። ከኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ የፐብሊክ ሰርቪስ አውቶቡስ ከከባድ ተሽከርካሪ ጋር በመጋጨቱ መንገድ ስቶ ወደ ተቃራኒ አቅጣጫ መግባቱን አብራርተዋል። ይህን ተከትሎም አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር መጋጨቱንም ኮማንደሩ ገልጸዋል። በዚህም በዶልፊኑ ውስጥ ከነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ሕይወት ማለፉን ተናግረዋል። ከሟቾቹ መካከልም የ3 ዓመት ሕፃን እንደምትገኝ የጠቆሙት ኮማንደር ማርቆስ በዚህ አደጋ 8 ሰዎች ላይ ከባድ የአካል ጉዳት መድረሱን ከክፍለ ከተማው ፖሊስ መምሪያ የተገኘው መረጃ ያመለክታል። ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ 5.1 ቢሊዮን ዶላር መላኩ ተነገረም። በበጀት ዓመቱ 9 ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ 5.1 ቢሊዮን ዶላር መላኩን የኢትዮጵያ ዲያስፖራ አገልግሎት አስታውቋል። በዚህም የዲያስፖራውን ሁለንተናዊ ተሳትፎ ለማጠናከር በትኩረት እየተሰራ ነው ሲሉ የአገልግሎቱ የፕላን ክፍል ኃላፊ ወንደሰን ተፈራ ተናግረዋል። እንዲሁም በበጀት ዓመቱ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ዲያስፖራው ወደ ሀገር የሚልከው ሬሚታንስ እንዲጨምር ትኩረት ተሰጥቶ እየተሰራ እንደሆነም አክለዋል። በሌላ በኩል ዲያስፖራው የውጭ ምንዛሪ አካውንት እንዲከፍት መደረጉንም ጠቁመው በዚህም 18889 አካውንቶች መከፈታቸውንም ተናግረዋል። በተከፈተው አካውንትም 25.2 ሚሊዮን ዶላር መቆጠቡን ያነሱት ኃላፊው ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ደግሞ ከፍተኛ እድገት ማሳየቱንም አስረድተዋል። በተጨማሪም ከዲያስፖራው የሚገኘውን ሬሚታንስ ለማሳደግ በተደረገው ድጋፍና ክትትልም 5.1 ቢሊዮን ዶላር በሬሚታንስ ወደ ሀገር መላኩን ጠቅሰዋል።
መንግስት ለፓርኪንግ አገልግሎት በሰዓት 40 ብር እያስከፈለ መሆኑ ተሰማም። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ በዘመናዊ ቴክኖሎጂ የፓርኪንግ ክፍያ ሲስተም በሁሉም የአሽከርካሪ ማቆሚያ ቦታዎች ላይ ተግባራዊ ማድረጉን አስታውቋል። በዚሁ መሰረት የፓርኪንግ አይነቶች መንገድ ዳር፣ የህንፃ ስር፣ የተከለከለና የህንፃ ላይ የተሽከርካሪ ማቆሚያ የፓርኪንግ ሲስተም በማለትም አስቀምጧል። በተጨማሪም ባለስልጣኑ ለአገልግሎቱ ተጠቃሚዎች የሚሆን የተለያዩ መስፈርቶችንም ይፋ አድርጓል። ከተቀመጡ መስፈርቶች መካከል ደግሞ ክፍያው ለጊዜው በኢትዮጵያ ንግድ ባንክ ሞባይል ባንኪንግ ብቻ ነውም ተብሏል። እንዲሁም ደግሞ ወደፊት በሌሎች ክፍያ አማራጮች ይከናወናል የተባለ ሲሆን በሲስተም ስራ በጀመሩ ማህበራት ላይ ደግሞ ጥሬ ብር ወይም ካሽ መክፈል እንደማይቻልም ተገልጿል። በተጨማሪም ወደ ተሽከርካሪ ማቆሚያው ሲገቡ የያዙትን ተሽከርካሪ ሰሌዳ ቁጥር፣ ምልክት ወይም መረጃ እንዲደርስ የያዙትን ስልክ ቁጥር ለሲስተሙ ባለሙያ ማስመዝገብ ይጠበቅባቸዋል ተብሏል። በሌላ በኩል ክፍያውን በ24 ሰዓት ውስጥ ካለምንም ወለድ የክፍያ አማራጮችን በመጠቀም መክፈል የሚቻል ሲሆን ከ24 ሰዓት ካለፈ ግን ወለዱ እየጨመረ ይቀጥላል ነው የተባለው። በዚህም የክፍያ መጠን በሰዓት መነሻ በ30 ደቂቃ ውስጥ 20 ብር መሆኑን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን መረጃ ያመለክታል። በኢትዮጵያ የሪል ስቴት ገበያው በሕዝብ ዘንድ ያለው እምነት እያሽቆለቆለ መጥቷል ተባለም። የሪል ስቴት ዘርፉ በኢትዮጵያ ለ3 አስርት ዓመታት ያለ ተቆጣጣሪ አካል ሲንቀሳቀስ በመቆየቱና በተደጋጋሚ ገንቢዎችም ቃል በገቡበት ጊዜ ቤቶችን ባለማስረከባቸው በሕዝብ ዘንድ እምነት እያጣ መምጣቱ ተነግሯል። ይህን ተከትሎ ዘርፉ በገበያው እንዲቆይ ከተፈለገ ለውጥ እንደሚያስፈልገው የተጠቆመ ሲሆን በዚህም መሰረት በቅርቡ የኢትዮጵያ የሪል ስቴት ገንቢዎች ማህበር አቋቁሞ አባላቱን በራሱ ለመቆጣጠር ማቀዱንና ይፋ ማድረጉን ካፒታል ጋዜጣ አስነብቧል። ማህበሩ በኢትዮጵያ ግንባታ ዘርፍ ውስጥ ታዋቂ በሆኑ ግለሰቦች የተመሰረተ ሲሆን የሪል ስቴት ገበያው አደገኛ እየሆነ መምጣቱንና የህዝብ እምነት ማሽቆልቆሉን አጽንኦት ሰጥቷልም ተብሏል። በዚህም ይህን ችግር ለመፍታት ከሚመለከታቸው የመንግስት አካላት ጋር በቅርበት በመስራት የዘርፉን ልማት ለማፋጠንና ኢንቨስትመንትን ለመሳብ ማቀዱም ተነግሯል። የማህበሩ መስራቾች የዘርፉን ስም ለማስጠበቅ በራሳችን እንቆጣጠራለን፣ እንዲሁም በገንቢዎችና በገዢዎች መካከል የሚፈጠሩ አለመግባባቶችንም ለመፍታት የሚያስችል አሰራር እንዘረጋለን ማለታቸውን ዘገባው ጠቅሷል። ለደህንነት ካሜራ ከአንድ ግቢ ብቻ 75,000 ብር መጠየቁ አግባብ አይደለም ሲሉ በጋራ መኖሪያ ቤት የሚኖሩ ነዋሪዎች ቅሬታቸውን አቀረቡም። በለሚ ኩራ ክፍለ ከተማ ወረዳ 4 በአራብሳ የጋራ መኖሪያ ቤቶች የሚኖሩ ነዋሪዎች በአንድ ግቢ ብቻ 75,000 ብር ለደህንነት ካሜራ እንዲከፍሉ መጠየቃቸውን ተናግረዋል። በዚህም ከ300 አባወራዎች በድምሩ 75,000 ብር መጠየቁንና ከአንድ ቤት 250 ብር ክፈሉ መባሉ ተገቢ አይደለም ብለዋል። በተለይም ደግሞ የመክፈል አቅም የሌላቸውን ላልተገባ ጭንቀት እየዳረጉ እንደሆነም ተናግረዋል። አካባቢው የደህንነት ስጋት ያለበት በመሆኑ የደህንነት ካሜራ መገጠም መልካም ቢሆንም በአንዴ ግን ክፈሉ መባሉ ተገቢ እንዳልሆነ ተናግረዋል ተብሏል። ጉዳዩን በሚመለከት ማብራሪያ የሰጡት በለሚ ኩራ ክፍለ ከተማ የአራብሳ የጋራ መኖሪያ ቤት የወረዳ 4 የሰላም ሰራዊት አስተባባሪ የሆኑት አቶ አደም ደምሴ አካባቢው ሲለማ የተሟላ የመሰረተ ልማት አቅርቦት የተደረገ ቢሆንም አሁን ላይ ግን የመንገድ መብራት ገመዶቹ መዘረፋቸውን ገልጸዋል። በዚህም የከተማ አስተዳደሩ ከመንገዶች ባለስልጣን ጋር በመሆን መብራቶችን እንዲገዛና የአካባቢው ነዋሪ ደግሞ በተመጣጣኝ ዋጋ የሚያስፈልጉ የደህንነት ካሜራዎችን እንዲገዛ ታስቦ መሆኑን ተናግረዋል። በተጨማሪም በአራብሳ የአካባቢውን ማህበረሰብ የወከሉ 51 ማህበራት መኖራቸውን የሚናገሩት አስተባባሪው ከማህበራቱ ጋር ተደጋጋሚ ውይይት ተደርጎ ይህ ውሳኔ እንደተደረሰና በአንድ ጊዜ የመክፈል አቅም ለሌላቸው በወር እስከ 50 ብር ድረስ እንዲከፍሉ እንዲሁም ሙሉ በሙሉ አቅም የሌላቸው ሆነው በማህበሩ ለሚተዳደሩ ደግሞ ማህበሩ እንዲከፍል እንደሚደረግ አብራርተዋል ሲል መናኸሪያ ሬዲዮ ዘግቧል።
ኢትዮጵያ አዲስ የአፈር ማዳበሪያ ፋብሪካ በቅርቡ ልትገነባ መሆኑ ተሰማም። የአፈር ማዳበሪያ አቅርቦት ችግርን ለመፍታት በሚቀጥለው 3 ዓመታት በኢትዮጵያ አዲስ የአፈር ማዳበሪያ ፋብሪካ እንደሚገነባ ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 11 ቀን 2017 ዓ.ም ለምክር ቤት አባላት መናገራቸው ይታወሳል። በዚሁ መሰረትም ጠቅላይ ሚኒስትሩ ኢትዮጵያ የማዳበሪያ ፋብሪካ ለመገንባት በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር ትፈራረማለች ሲሉ ከሚዲያና ከኮሚኒኬሽን ባለሙያዎች ጋር ባደረጉት ውይይት ላይ መናገራቸው ተሰምቷል። በዚህ የማዳበሪያ ፋብሪካ ከግሉ ዘርፍ ጋር በመተባበር ይገነባል ያሉት ዶክተር አብይ ከግል ዘርፉ ጋር መግባባት ካልተቻለ ግን መንግስት ብቻውን ይህን በሚቀጥለው ዓመታት እውን ያደርገዋል ሲሉ ለምክር ቤት አባላት መናገራቸው አይዘነጋም። ኢትዮጵያ ከፍተኛ ወጪ በማውጣት በገፍ በየዓመቱ ከውጪ ከምታስገባቸው መካከል የአፈር ማዳበሪያ አንዱ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ በቀን 150 ሺህ ኩንታል የአፈር ማዳበሪያ ከውጭ ታስገባለች ሲሉም ተናግረዋል። ስለሆነም በፈረንጆቹ ሐምሌ አጋማሽ የስምምነት ፊርማው እንደሚደረግና በቀጣይ 3 ዓመታት ውስጥ ኢትዮጵያ ማዳበሪያ ይኖራታል በማለትም ተናግረዋል። ይህ የአፈር ማዳበሪያ ፋብሪካ ደግሞ በጎዴ አካባቢ እንደሚገነባም የተናገሩት ዶክተር አብይ ይህም ደግሞ የ3 ቢሊዮን ዶላር ኢንቨስትመንት መሆኑን አክለዋል። ኢትዮጵያ በመጪው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ተባለም። ይህ የተባለውም ከሚዲያና ከኮሚኒኬሽን ባለሙያዎች ጋር በተደረገው የውይይት መድረክ ላይ ሲሆን በዚህ ውይይት ወቅትም ኢትዮጵያ በመጪው መስከረም ወር ላይ የመጀመሪያውን ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው ተሰምቷል። በተጨማሪም ላለፉት ዓመታት በዚህ ጉዳይ ምን ስንሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከውስጥም ከውጭም ተጽዕኖ ስለሚበዛ ነው ዝም ብለን የሰራ ነው ሲሉም ተደምጠዋል። እንዲሁም ደግሞ ምርቱ የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ላይ ግን ላለፉት 2-3 ዓመታትን የምጎበኘው ጋዙን ነው፣ እናንተ ግን የምትጎበኙት ስንዴውን ነው ሲሉም ተናግረዋል። በተጨማሪም በምስራቅ ኢትዮጵያ ሲካሄድ የነበረው የነዳጅ ፍለጋ ስኬታማ በመሆኑ ኢትዮጵያ ድፍድፍ ነዳጅ የማምረት ሙከራ እንደምትጀምር ጠቅላይ ሚኒስትሩ ሰኔ 20 ቀን 2010 ዓ.ም ይፋ ማድረጋቸው አይዘነጋም። ጠቅላይ ሚኒስትሩ በወቅቱ በሰጡት መግለጫም ፖሊ ጂሲኤል ፔትሮሊየም ሆልዲንግስ በተሰኘው የቻይና ኩባንያ በሶማሌ ክልል ሲካሄድ በቆየው የነዳጅ ፍለጋ መሰረት ኢላላ በተባለ የቁፋሮ ቦታ የተገኘውን ድፍድፍ ነዳጅ የማምረት ሙከራ ይጀምራል ብለውም ነበር። በወቅቱ ከተቆፈሩት 8 ጉድጓዶች መካከል በ3ቱ ድፍድፍ ነዳጅ መገኘቱን የገለጹት ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ ማምረት ሙከራ የምትጀምርበት ዕለት ነው ማለታቸውም ይታወሳል። በተጨማሪም የተፈጥሮ ጋዝ ፍለጋም ስኬታማ በመሆኑ ከመጪው መስከረም ጀምሮ ማለትም በመስከረም 2011 ዓ.ም ጀምሮ በ2 ዓመታት ውስጥ የሚጠናቀቅ የነዳጅ ቱቦ ዝርጋታ ወደ ጅቡቲ ይካሄዳል ማለታቸው አይዘነጋም። ይህን ተከትሎ ጠቅላይ ሚኒስትሩ በዛሬው ዕለት ከሚዲያና ከኮሚኒኬሽን ባለሙያዎች ጋር በተደረገው የውይይት መድረክ ላይ ኢትዮጵያ በመጪው መስከረም ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ማለታቸው ተሰምቷል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት